ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ነው። ወደ ዛሬ የማለዳ ቁርሳችን ከመሄዳችን በፊት ይህንም ማለዳ የሰጠንን አምላካችንን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር የዘላለም አምላክ በዘላለም ፍቅር ስለወደድከን፣ በምሕረትህና በቸርነትህ ስለደገፍከንና ስላገዝከን፣ ዛሬ ደግሞ በፊትህ እንድንሆን ዕድል ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን፣ ቃልህንም ባርክልን። በኢየሱስ ክርስቶስ ጌታ ስም አሜን። እንግዲህ እየተመለከትን ያለነው አንደኛ ጢሞቴዎስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 12ን ተመልክተን ነበረ። ለአገልግሎት ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይልን የሰጠኝን ክርስቶስ ኢየሱስ ጌታችንን አመሰግናለሁ የሚለውን ክፍል ተመልክተን ነበረ። እንግዲህ ለአገልግሎት የሚሾም ሰው አንደኛ ታማኝ አድርጎ የቆጠረውን እንደሚሾም ተመልክተናል። አገልግሎት ኃላፊነት፣ አደራ የተሰጠን እንጂ ልናገለግል ዝቅ ብለን ምዕመኑን ልናገለግል እንጂ በምዕመኑ ላይ አለቆች እንዳልሆን፣ ጌቶች እንዳልሆን እንድናውቅ ያስፈልጋል ብለን ተነጋግረናል። እንግዲህ እያንዳንዱ ደግሞ ለተሰጠው ኃላፊነት በመጨረሻው ሰዓት መልስ እንደሚሰጥም ልናውቅ ያስፈልጋል። ታዲያ ለአገልግሎት ሾመኝ ሲል ጳውሎስ ቁጥር 13 ላይ ደግሞ እንደዚህ ብሎ ይነግረናል። አስቀድሞ የነበረውን ሕይወቱን ይነግረናል። አስቀድሞ ምን አይነት ሰው እንደነበረ፣ ከየት እንደጠራው፣ ከየት እንዳነሳው ያንን ነገር ነበር የሚነግረን። እንግዲህ ቁጥር 13ን አነበውና እንካፈለዋለን። አስቀድሞ ተሳዳቢና አሳዳጅ አንገላችም ማንም ቢሆን ይህንን አደረገልኝ፣ ነገር ግን ሳላውቀው ባለማመን ስላደረግኩት ምሕረት አገኘው ይላል። ደግሜ ያነበዋለሁ። አስቀድሞ ተሳዳቢና አሳዳጅ አንጋላችም ማንም ቢሆን ይህን አደረገልኝ፣ ነገር ግን ሳላውቀው ባለማመን ስላደረግኩት ምሕረትን አገኘው ብሎ ይነግረናል። እንግዲህ አስቀድሞ ምን አይነት ሰው ነበር ጳውሎስ? ተሳዳቢ እንደነበረ ይናገራል። ክርስቲያኖችን የሚያንገላታ እንደነበረ ይናገራል። በየሄደበት ሁሉ ክርስቲያኖችን በማንገላታትና በማሰር የታወቀ ሰው ነበረ። እንግዲህ ይህንን ነው እኔ አመፀኛ ሆኜ፣ እኔ አንገላታች ሆኜ፣ እኔ አሳዳጅ ሆኜ፣ እግዚአብሔር ግን ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ብቻ ሳይሆን ምሕረትንም አደረገልኝ ይላል። ብዙዎቻችን የተጠራነው ከእንደዛ አይነት ስፍራ ነው። በግሌ እንደዚህ አይነት ሰው እንደነበርኩ አውቃለሁ። በክርስቶስ ኢየሱስ ልመረጥ ይቅርና ልታሰብ የማይገባኝ ሰው ነኝ ብዬ አስብ ነበረ። ምክንያቱም የነበርኩበት ሕይወት አደገኛ ስለነበረ። ነገር ግን ክርስቶስ ኢየሱስ ከዛ ሕይወት አውጥቶ ለአገልግሎት ሲሾመን እድል ብቻ ሳይሆን ምን አይነት ታላቅ ምሕረት ነው የተደረገልን! እንዴት ነው አሳዳጅ ታማኝ ሊሆን የሚችለው? እንዴት ነው ወንበዴ ታማኝ ሊሆን የሚችለው? እንዴት ነው ከሃዲ ታማኝ ሊሆን የሚችለው? ነገር ግን አያችሁ፣ በክርስቶስ ኢየሱስ ምሕረትና ቸርነት ሰዎች ሲነኩ የክርስቶስ አገልጋዮች ይሆናሉ።
ሁላችን የቆምነው ከጸጋውና ከምሕረቱ የተነሳ ነው። ከማንነታችን የተነሳ አንዳችንም አልቆምንም። አንዳንዶች ተሳዳቢዎች ነበር፣ አንዳንዶች አሳዳጆች ነበር፣ አንዳንዶች አንገላቶች ነበር፣ አንዳንዶች ትዕቢተኞች ነበር፣ አንዳንዶች ወንበዴዎች ነበር። ነገር ግን የክርስቶስ ምሕረት በቤቱ አምጥቶ የእርሱ አገልጋዮች፣ የእርሱ ተከታዮች፣ የእርሱ ደቀ መዝሙሮች እንድንሆን አደረገን። ይደንቃል። እዚህ ጌታ ኢየሱስ ክርስቶስ የመረጣቸውን ሰዎች እንደ ሐዋርያትን ወደ ኋላ ሄዳችሁ ብትመለከቱ ምን አይነት ሰዎች ነበሩ? ዓሣ አጥማጆች፣ ቀረጥ ሰብሳቢዎች፣ አንዳንዶቹ አደገኞች። እንደነዚህ አይነት ሰዎችን ነው የጠራው። ቤተ መቅደስ ሄዶ ሊቀ ካህናቶች ካህናት የነበሩትን አልመረጠም ኢየሱስ። በሰዎች የተናቁና የተገፉ ሰዎች እንደ ቆሻሻ ይቆጥሯቸው የነበረ አንዳንዶች ሰዎችን በቀረጥ መሰብሰብ ያንገላቱ የነበሩትን ሰዎች ጠርቶ ለእርሱ የወንጌል አገልጋዮች እንዲሆኑ አደረገ። ይሄ የሚያስደንቅ ነገር ነው ወገኖቼ። ዛሬም የምናገለግለው በምህረቱ ነው። በቤቱ ያለነው በምህረቱ ነው። ከኛ ማንነት፣ ከኛ ችሎታ፣ ከኛ ብቃት የተነሳ አይደለም። ወይ ጾም ጸሎት ስለያዝን ስለጸለይንም አይደለም። ከሆኑ ነገሮችም ስለተከለከል አይደለም። ጽድቃችን ክርስቶስ ኢየሱስ ሆኖልን፣ ክብራችን ኢየሱስ ክርስቶስ ሆነልን፣ ቤዛችን ኢየሱስ ክርስቶስ ሆኖልን ዛሬ በቤቱ አለን። የሚገባኝ አልነበርኩም ነው እኮ የሚለው ጳውሎስ። ሐዋርያት ሥራ ምዕራፍ 8 ቁጥር 3 ስንመለከት እንደዚህ ይላል፣ ሳውል ግን ይላል ቤተ ክርስቲያንን ያፈርስ ነበረ፣ ወደ ሁሉም ቤት እየገባ ወንዶችና ሴቶችን እየጎተተ ወደ ወህኒ አሳልፎ ይሰጥ ነበረ። በጠቅላላው ስንመለከተው የክርስቶስ ተቃዋሚ ነበረ። ለዚህ እኮ ነው ሐዋርያት ሥራ ላይ ጳውሎስም ባገኘው ጊዜ ምንድን ያለው? ሳውል ሳውል ስለምን ታሳድደኛለህ ነው ያለው። ስለምን ደም ታሳድደኝ ብሎ ነው የተናገረው። የመውጊያውን ብረት ብትቃወም ምን ይሆንብሃል? ይብስብሃል ነው ያለው። ተመልከቱ ሐዋርያት ሥራ ምዕራፍ 9 ቁጥር 1 ሄደን ስንመለከት ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ ይላል። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማ ይላል። የክርስቶስ አሳዳጅ ነበረ። ሳውል የክርስቶስ አገልጋይ አልነበረም። የክርስቶስም ደቀ መዝሙር አልነበረም። አሳዳጅ ነበረ። ተመልከቱ፣ ቤተ ክርስቲያንን ምን ያደርግ ነበር? ያሳድድ ነበር። ብዙ ወንዶችና ሴቶችን እየጎተተ ወደ ወህኒ ይወስዳቸውና ይጥላቸው ነበረ። ነገር ግን ጌታ ኢየሱስ ክርስቶስ ተገልጦለት ምንድን ነው ያደረገለት? ተመልከቱ፣ ምንድን ነው ያደረገለት? እሱ ምን አለ? ሳላውቅ ባለማመን ስላደረግኩት ምሕረትን አገኘዋል። እኔና እናንተ ቢሆን ምን መራጭ እኔና እናንተ ብንሆን ዛሬ በአገልግሎት ላይ ያሉትን ምናልባት ከመቶ አንዱን ብንመርጥ ይሆናል። ምክንያቱም አብዛኞቻችን ልንመረጥ የሚገባን አልነበርንም። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ በምሕረትና በቸርነቱ በጸጋው መርጦ የእርሱ አገልጋዮች አደረገን። ማንን? አሳዳጆች የነበርን፣ አመፀኞች የነበርን፣
ከምሕረቱ የተነሳ ነው በቤቱ የቆም ነው። ከይቅርታው የተነሳ ነው በቤቱ የቆም ነው። ከቸርነቱ የተነሳ ነው በቤቱ የቆም ነው። ይህን ልናውቅ ያስፈልገናል። አንደኛ ጢሞቴዎስ 1:16 ላይ እንደዚህ ይላል፣ ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ ይላል። ትዕግስቱን ምን ያደርግ ዘንድ? ያሳይ ዘንድ። ምን አገኘው? ምሕረትን አገኘው። ምን እንደሆን? የእርሱ አገልጋይ እንደሆን። ምን እንደሆን? የእርሱን እንዳመልከው። ምን እንደሆን? የእሱ ደቀ መዝሙር እንደሆን። ምሕረትን አገኘን ወገኖቼ። ምሕረት የተደረገልን ሰዎች ነን። ማንም ሊከሰን አይችልም። ስለኛ በክርስቶስ ኢየሱስ ሞት ዋጋ ተከፍሎልናል። በመስቀል ላይ ደም ፈሶ ዋጋ ተከፍሎልናል። በሞቱ ሞታችን ተሽሮ የእርሱ አገልጋዮችና የእርሱ ደቀ መዝሙሮች የእርሱ ልጆች እንድንሆን አድርጎናል። ስለዚህ በዚህ ደስ ይለናል። በዚህ እግዚአብሔርን እናከብራለን። በዚህ እግዚአብሔርን እናመሰግነዋለን። በዚህ እግዚአብሔርን ከፍ እናደርገዋለን። ምሕረት የገለጠልንን፣ ቸርነት ያደረገልንን፣ ጸጋውን ያሳየንን፣ ሞታችንን የሻረልንን፣ ልጆቼ ብሎ የጠራንን፣ ሰው ሊጠራን ባልፈለገው ስም እሱ ጠራን። ልጆቼ ብሎ ጠራን። መለኮት ልጆች ያለን፣ ሃሌሉያ! ልጆች ያለን መለኮት እንዴት ደስ ይላል! ክብር ለስሙ ይሁን። ስለዚህ ወገኖቼ የዛሬውን የማለዳ ቁርስ በዚህ ላይ ያበቃለሁ። ነገ ደግሞ በቀጣዩ ክፍል እንገናኛለን። አጭር ጸሎትን ጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። እኛን አመፀኞችን ልጆችህ ስላደረግ በደምህ አጥበህ ዋጅተህ በአንተ ምሕረትና ቸርነት እግዚአብሔር የዘላለም አምላክ የመንግሥት ወራሾች ስላደረከን፣ የቤትህ አገልጋዮች ስላደረከን፣ በቤትህ እናመልክህ ዘንድ ዕድልን ፈንታን ስለሰጠህን፣ ልጆቼ ብለህ ልጠራት ስላላፈርክብን ክብር ምስጋና ለአንተ ይሁን። ደግሞ ጌታ ሆይ አሁንም እንድናገለግልህ አብልጠን በቤትህ እንድንተጋ ያንተ መንፈስና ጸጋ በክርስቶስ ኢየሱስ ስም እንዲያግዘን እንጠይቀሃለን። እነሆ ደግሞ ቀሪው ዘመናችንን ይህችንም ዕለት ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደወሏን ምልክት በመጫን ለሌሎች በማጋራት ይህ መልእክት ወደ ብዙዎች እንዲደርስና አብረን እናገልግላለሁ። ጌታ ሰላም ጸጋ ይብዛልን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።